ስለ ፍቅር ከአቤኒ ጋር በሚል አስተማሪ ቪዲዮዎች ቲክቶክ ላይና ዩቲዩብ ላይ የማቀው እጅግ በጣም መልካም የሆነ ወጣት ህይወቱ እንዳለፈ ሰማሁኝ። እውነት ነው ወይ ማመን ከበደኝ። እውነት አይደለም ብዬ ከራሴ ጋር ስሟገት እንዲሁም ስከራከር በየሶሻል ሚዲያው ያለ ባህሪዬ እየዘለልኩ ሳይ እውነት እንደሆነ ተረዳሁኝ። ህይወት እንዲህ እንደሆነች ገባኝ። ዛሬ አለሁኝ ብዬ ማውራቴ በኋላ ግን እንደሌለው ተረዳሁኝ። ስለ ፍቅር ከአቤኒ ጋር እያለ የሚያስተምር ስለ ፍቅር ከአቤኒ ጋር እያለ የሚያስተምረን ብዙ ቁም ነገር ትምህርቶችን የሚሰጠን ለሴቶችም ለወንዶችም ጠቃሚ የሆኑ ሀሳቦችን የሚያካፍለን ልዩ አንደበት ያለው በትህትና የሚያስረዳን እርግት ያለ ድምፅ ያለው ወንድማችን ህይወቱ እንዳለፈ ተሰምቷል። ሁላችሁም ደግሞ የሱ ወዳጅ የሆናችሁ ቤተሰቦቹ መጽናናትን እመኛለሁ። አንተም ነፍስ በገነት ተረፍ። ከዚህ ልጅ ብዙ ነገር በህይወት ተምሬያለሁ። ብዙ ቁም ነገር አግኝቻለሁ። ግን ህይወት በምንም ነገር እርግጠኛ ያልሆንባት እንደሆነች ገባኝ፣ ተረዳው። አንዳንድ ሰዎች እኔ ሀብታም ነኝ ብለው ሲንቀባረሩ፣ አንዳንዶቹ ደግሞ እኔ ቆንጆ ነኝ ብለው ሲወጠሩ መሞት እንዳለ ይኸው ከሱ ተማሩ። የማታልፍ የመሰለች ህይወት፣ በመልካም አንደበት የታጠረች ህይወት ይኸው እሷም አርፋለች። እናም ሁላችሁም ፍቅረኛ ካለሽ ፍቅረኛሽን መጠየቅ ያለብሽ ጥያቄዎች። ይህንን ቪዲዮ ከዚህ በፊት ሰርቼዋለሁ። ብዙ ሰው ስላላየው እንደገና ለመስራት ተገደድኩኝ። እነዚህን ጥያቄዎችን ፍቅረኛሽን ጠይቂው። ምን አይነት ዘፈን ይመችሃል? እኔ ብቻ ነኝ ግን እውነት ያልመሰለኝ፣ እኔ ብቻ ነኝ ግን ማመን የከበደኝ። ስንት ቪዲዮ ሰርቼ እንደደለትኩ ነው የማውቀው። እውነት አልመሰለኝም፣ አላመንኩም። በአካል አላውቀውም፣ ማውቀው በኦንላይን ነው። በጣም ረጅም ዓመት ነው ማውቀው። የሚለቃቸው ቪዲዮዎች ያስተምሩኛል። በጣም ብዙ ቁም ነገሮችን አግኝቻለሁ ከሱ ቪዲዮ። ግን ሞተ ተብሎ ሲወራ በየሶሻል ሚዲያው ላይ ውሸት ነው ብዬ ነበር። ያለ ጸባይ ያለ ባህሪ ከሶሻል ሚዲያ እየዘለልኩ ከቲክቶክ ዩቲዩብ ከዩቲዩብ ፌስቡክ እየሄድኩ እያየው ነበረ። ትልልቅ ቲክታከሮች ስለሱ ሲያወሩ እውነት እንደሆነ አመንኩ። ፎቶ በአርባ ምንጭ ከተማ ላይ በትልቅ ባነር ተሰርቶ ፎቶ ተለቆ ሳይ አመንኩ። ከምሬ ነው የምላችሁ። በጣም ነው የተሰማኝ። በጣም ትናንት ባስ ውስጥ ሆኜ ነው ያየሁትና በቃ በጣም አዘንኩኝ። ከምር ነው የምላችሁ። በቃ ህይወት ይችናት። ለዚህች ህይወት ግን በቃ ግማሹ ከአረብ ሀገር ይዘላል፣ ግማሹ ከካናዳ ጀርመን ይዘላል። በቃ ከሀገር እንደ ጦጣ ስንዘል ህይወታችን እንደዚህ በአጋጣሚ ልትቀር ትችላለች። እና ፈጣሪ ሆይ ለሀገራችሁ አብቃችሁ። ከሀገር ውጭ ያላችሁ በእውነት ቢያንስ ከወዳጅ ዘመዳችሁ ጋር ከቤተሰብ ጋር የምታሳልፉበትን ጊዜ ያምጣላችሁ። ወጥቶ መቅረት ምንም እየሆነ ነው። አሁን ላይ ታሟል ተብሎ በስነ ስርዓት ሳያስታምሙት ሰው እንኳን መጥቶ በአግባቡ ሳይጠይቀው ሰው ሞቶ እየቀረ ነው። እኔ ብቻ ነኝ ግን ውሸት መሰለኝ አቤኒ ሞተ እውነት? እኔ ብቻ ነኝ ውሸት መሰለኝ? እናንተም ናችሁ?